ዛሬ በተባበሩት የደረሰው አደጋ ምን ነበረ? የአደጋው መንስኤስ የሚለውን በቀዳሚነት ተመልክተናል። እጅግ ከባድ አደጋ ከሲኤምሲ ከፍ ብሎ በሚገኘው የተባበሩት አካባቢ በጠዋቱ የተከሰተውን አደጋ ቀዳሚ እናደርጋለን። ጉዳዩን ውስብስብ የሚያደርገው ሟች ሕፃን የተገደለው በገዛ አጎቱ ነው። ከፍተኛ ክትትል ሲደረግበት የነበረውና በዜናችን ከዚህ በፊት በተከታታይ የዘገብንላችሁ ሕፃንና አውርተህ ላይ በቱቦ ውስጥ ተገድሎ የተገኘው ሕፃን ልጅ መጨረሻ እልባት ተሰጥቶታል። ቅጣቱን ለእናንተ ውድ ቤተሰቦቻችን ዛሬ የመጨረሻው እናቀርባለን። ኢትዮጵያ በኢራኑ ጦርነት ምክንያት ከ180 ሺህ ሜትሪክ ቶን ነዳጅ በላይ ገዝታ ማቅረብ ባለመቻሏ የነጭ ናፍጣ የቀን አቅርቦት በግማሽ ቀንሷል። ትሰማላችሁ። የግል ተበዳይዋ ከገበያ ወደ ቤቷ እየተመለሰች ባለችበት በድንጋይና በሹል መሳሪያ በማስፈራራት ተራ በተራ ተደፍራለች። በወንጀሉ በዋና አስተባባሪነት የተሳተፈው ደግሞ የቅርብ ዘመዷ ነው። ይሄንንም ትሰማላችሁ። የኢትዮጵያ አየር መንገድ በሀገር ውስጥ በረራዎች ላይ ምንም አይነት የዋጋ ጭማሪ አላደረኩም አለ። ትሰማላችሁ። የሁሉም ተሳፋሪዎች ሕይወት ያለፈበትን የዛሬውን የአውሮፕላን አደጋም በውጭ ዜናችን ተመልክተነዋል። እንደምን ውላችኋል? አሃዱ ኒውስ ኤንድ ፖለቲክስ የእናንተ የመረጃ ቻናላችሁ ነው። ነባር ቤተሰቦቻችን ስለምትከታተሉን ከልብ አድርገን ነው የምናመሰግናችሁ። አዳዲስ የምትመጡ ቤተሰቦቻችን ደግሞ ሰብስክራይብ እያደረጋችሁ ላይክ ሸር እያደረጋችሁ ቤተሰባችን ሁኑ። ሁሌም በዚህ ሰዓት ከሰኞ እስከ ዓርብ ከኔ ጋር እንገናኛለን። ትኩስና የሚመጥኗችሁ መረጃዎች የምናደርስበት ቻናላችን ነው። ሰብስክራይብ ማድረግ እንዳትረሱ። በጥቂት ደቂቃዎች ውስጥ ዜናዎችን አደርሳለሁ። አብራችሁን ቆዩ። ዛሬ በተባበሩት አካባቢ የደረሰው አደጋ በርካቶችን ያስደነገጠ ነው። በአዲስ አበባ የተባበሩት አካባቢ የመኪና አደጋ ደርሷል። በአንድ ሰው ላይ የሞትና በሶስት ሰዎች ላይ ደግሞ ከባድ የአካል ጉዳት ነው የደረሰው። የአዲስ አበባ ፖሊስ እንዳለው ማለት ነው። ዛሬ ጠዋት 1 ሰዓት አካባቢ ነው ለሚኩራ ክፍለ ከተማ ወረዳ 13 ልዩ ቦታው ወይም በተለምዶ የተባበሩት አደባባይ ሲኤምሲን ከፍ ብሎ የሚገኘው አካባቢ ላይ የደረሰው ማለት ነው። የሰሌዳ ቁጥሩ ኮድ 3A 41968 አዲስ አበባ የሆነ አሊያንስ የህዝብ ማመላለሻ አውቶቡስ የምትመለከቱት አራቱን ጎማዎች ወደ ላይ ነው የሆኑት። ከአቤም ወደ የተባበሩት አቅጣጫ ቁልቁለቱን በመጓዝ ላይ ያለ ከአያት ወደ ሲኤምሲ አቅጣጫ ሲምዘገዘጉ የነበሩ የሰሌዳ ቁጥራቸው ኮድ 3 እንዲሁም ኮድ 3B አዲስ አበባ ቪትስ የሆኑ ተሽከርካሪዎችን በመግጨት ነው የተባበሩት አደባባይ ላይ በመውጣት ሊገለበጥ የቻለው ይሄ መኪና። በአደጋው የፒካፕ መኪናው አሽከርካሪ ህይወት ወዲያውኑ ነው ያለፈው። በውስጡ ተሳፍረው የነበሩ ደግሞ ህጻናት ነበሩ። የ7ኛና የ5ኛ ክፍል ሴት ተማሪዎች ነበሩ። የቪትስ መኪናው አሽከርካሪ ከባድ የአካል ጉዳት ደርሶበት የሕክምና ክትትል እየተደረገለት ነው። አሽከርካሪዎች ሁሌም ቢሆን በዜናችን እንደምንነግራችሁ በዘርፉ ያሉ ባለሙያዎችም እንደሚሉት የመንገዱን ሁኔታና አቀማመጥ በሚገባ በማጤን ተሽከርካሪያችሁን መቆጣጠር በሚያስችል ሁኔታ ልታሽከረክሩ ይገባል ብሏል ፖሊስ። ለሟች ቤተሰቦች ደግሞ መጽናናትን፣ ለተጎጂዎችም ብርታትን ተመኝቷል። በዚህ መሰረት ዛሬ የአንድ ሰው ህይወት ይሄ ዜና እስከተጠናከረበት ሰዓት ድረስ የተባበሩት ላይ በደረሰው አደጋ ምክንያት ህይወቱ ሊያልፍ ችሏል። ላልተገባ ጥቅም ሲባል ሕፃንና ኦርተክ ላይ የተባለን ሕፃን ልጅ በአሰቃቂ ጭካኔ ከዚህ በፊት ገድለውት ነበረ 4 ወንጀለኞች። እኛም በዜናችን ለእናንተ አድርሰን ነበረ። ከሞት እስከ 23 ዓመት በሚደርስ ጽኑ እስራት ከጊዜ በኋላ ዛሬ ቅጣታቸውን አግኝተዋል። እነዚህ ሰዎች ከ4 ወንጀለኞች አንዱ በሌለበት የ25 ዓመት ጽኑ እስራት ተፈርዶበታል። ላለፉት 9 ወራት ነው ሲከታተል የቆየው ይሄን ጉዳይ። የግድያ ወንጀሉን የፍርድ ቤት ውሳኔ አግኝቷል። ሟች ሕፃንና ኦርተክ ላይ ሐምሌ 25 2017 ነበረ በትግራይ ሰሜናዊ ምዕራብ ዞን እንደ ስላሴ ሽሬ ከተማ ላይ አሰቃቂ ግድያ የተፈጸመበት የምትመለከቱት ሕፃን ግድያው ከተፈጸመ በኋላ በምትመለከቱት መልኩ ቱቦ ውስጥ ነው የጣሉት። ግድያው የተፈጸመው ታግቶ ለማስለቀቂያ 2 ሚሊዮን ብር ከተጠየቀበት በኋላ ነው። የሟች እናት ወይዘሮ ዮርዳኖስ በልጅ ግድያ ቁጥር 1 ተጠርጣሪ የሆነው የቅርብ ቤተሰብ ነው፣ በህግ ቁጥጥር ስር ቢሆንም እስካሁን የተሰጠው የፍርድ ውሳኔ የለም በማለት የፍትህ መዘግየቱ እጅግ እንዳሳዘናት ስትገልጽ ነበረ። የዘገየ ፍትህ ደግሞ እንዳልተሰጠ ይቆጠራል ስትልም በአንድ በየነ መረብ ላይ ገልጻ ነበር። እኛም ከ2 ጊዜ ይሄን ዜና ቀርበለን ነበር ለናንተ። ግድያው
ሲፈጸም አቅርበንላችሁ ነበር። እናት ደግሞ ፍትህ ይሰጠኝ ማለታቸውን ተከትሎ አቅርበን ነበር። ዛሬ ለሶስተኛ ጊዜ ይሄን ዜና ይዘን የቀረብነው ፍትህ ስለተሰጠ ነው። ጭካኔ የተሞላበት የግድያ አፈጻጸሙ ከአንድ ዓመት በላይ ሲከታተል ነው የቆየው የሰሜን ምዕራብ ዞን ማዕከላዊ ፍርድ ቤት ትላንትና በዋለው ችሎት በ3 ወንጀለኞች ላይ በመጨረሻ ውሳኔ አስተላልፎባቸዋል። የሟች ህጻን ናኦድ እናት ወንድሟ ነው ይሄን ጉዳይ የፈጸመው አጎቱ ማለት ነው። ተከሳሹ ክብሮም ገብረ ማርያም ይባላል። የሞት ቅጣት ተላልፎበታል። ሌላው ደግሞ ከሰተ ደበብና ጸጋይ የተባሉ ተከሳሾች እያንዳንዳቸው የ25 ዓመት ጽኑ እስራት ወንጀሉን ፈጽሞ ደግሞ የተሰወረው አራተኛው ሌላኛው ተከሳሽ አንዶም ገብረ ሊባኖስ በሌለበት የ25 ዓመት ጽኑ እስራት እንዲቀጡ ፍርድ ቤቱ መወሰኑን ከቦታው የደረሱ መረጃዎች ያመለክታሉ። ኢትዮጵያ በኢራኑ ጦርነት ምክንያት ከ180 ሺህ ሜትሪክ ቶን ነዳጅ በላይ ገዝታ ማቅረብ ባለመቻሏ ምክንያት የነጭ ናፍጣ የቀን አቅርቦት በግማሽ ቀንሷል። ኢትዮጵያ እንግዲህ በመካከለኛው ምስራቅ ሀገራት ጋር የረጅም ጊዜ የነዳጅ ግብይት ውል የነበራት ሲሆን በጦርነቱ ምክንያት ምርት ማቅረብ እንደማይችሉ ነግረውኛል ብላለች። በመሆኑም ያለውን እጥረት መሰረት በማድረግ ከማደያ ቅድሚያ የሚሰጣቸው 7 አካላት ተለይተው በመንግስት ይፋ ተደርገዋል። ማን ናቸው ቅድሚያ የሚሰጣቸው የሚለውን ነገር ይፋ ተደርጓል። በነዳጅ አቅርቦት ላይ ያጋጠመውን ችግር ለመቋቋም ውሳኔው ይፋ ተደርጓል። ይህንን ይፋ ያደረገው ደግሞ የንግድና ቀጠናዊ ትስስር ሚኒስትር ነው። ሚኒስትሩ ዶክተር ካሳሁን ጎፌ በሰጡት መግለጫ በየቀኑ የነጭ ናፍጣ አቅርቦት 9.2 ሚሊዮን ሊትር የነበረ ሲሆን አሁን ወደ 4.5 ሚሊዮን ሊትር ዝቅ ማለቱ ነው የተሰማው። ስለዚህ ነዳጅ ለሚያጓጉዙ ተሽከርካሪዎች የቅድሚያ እንዲሰጣቸው እንዲሁም ደግሞ ከፍተኛ አምራችና የኤክስፖርት ድርጅቶችና ልዩ ትኩረት የሚሹ የመንግስትና የግል ፕሮጀክቶች በቀጥታ ቅድሚያ እንዲሰጣቸው ተወስኗል። የገቢና ውጭ ንግድን ጨምሮ ደግሞ መሰረታዊ የፍጆታ ምርቶችን የሚያጓጉዙ አሽከርካሪዎች፣ ግብርናን የሚያዘምኑ ትራክተሮች፣ የከተማና ሀገር አቀፍ የብዙሃን ትራንስፖርት ተሽከርካሪዎች እንዲሁም በናፍጣ የሚሰሩ የህዝብ ማመላለሻ ተሽከርካሪዎች ነዳጅ በቅድሚያ እንዲያገኙ የነዳጅ አጠቃቀም አሰራር ይፋ ተደርጓል ተብሏል። ከዚህ ውጭስ የሚደረግ የነዳጅ ስርጭት ካለ እርምጃ ይወሰዳል። ይህንን ያለው የንግድና ቀጠናዊ ትስስር ሚኒስትሩ ናቸው። ለአፈጻጸሙ ቅንጅትም ይሰራል ተብሏል። የነዳጅ አቅርቦትና ስርጭትን የሚከታተሉ እርምጃም የሚወስድ ቅድሚያ የሚሰጣቸውን ዘርፎች የሚለይ ልዩ ክፍልም ተቋቁሟል ነው ያሉት። በነዳጅ ግብይትና አቅርቦት ዙሪያ ደግሞ ህገወጥ ድርጊት ፈጽመዋል የተባሉ ወደ 658 ሰዎች በቁጥጥር ስር መዋላቸውንም ሚኒስትሩ አስታውሰዋል። ከ720 ሺህ በላይ ሊትር ነዳጅ በህገወጥ መንገድ ሲዘዋወር ስለተያዘ ለመንግስት ገቢ ሆኗል ማለታቸውን የመንግስት መገናኛ ብዙሃን ዘግበውታል። ህብረተሰቡ ደግሞ ነዳጅ በቁጠባ እንዲጠቀምም በዚህ አጋጣሚ ተጠይቋል። ለዚህም የታዳሽ ኃይልን በአማራጭነት እንዲጠቀም የእግር ጉዞ ባህልን በማጎልበት አላስፈላጊ የጉዞ ፕሮግራሞችን መሰረዝ፣ የህዝብ ትራንስፖርትም እንዲጠቀምና በነዳጅ ግብይት ላይ የሚስተዋሉ ህገወጥ ተግባራትን በማጋለጥ ትብብር እንዲያደርግ ሚኒስትሩ ጠይቀዋል። የግል ተበዳይ ከገበያ ወደ ቤቷ እየተመለሰች ባለችበት የገጠማትን ጥቃት ነው ምን ነግራችሁ። ይሄም የሆነው በደቡብ ምስራቅ ትግራይ ዞን ነው። ህንጣሎ ወረዳ አንዲት ልጃገረድ ሴት ላይ አስከፊ ያስገድዶና የዘረፋ ወንጀል ነው የተፈጸመባት። ይህንን ያደረጉት 2 ግለሰቦች ናቸው። እያንዳንዳቸው ምንድነው የተቀጡት ሚሊዮን ተሰማላችሁ። እነዚህ ግለሰቦች እንግዲህ የፍርድ ቤት ውሳኔ የተላለፈው ክፍለ ተስፋይና ሀፍሎም ሮምሃ የተባሉ ተከሳሾች ላይ ሲሆን እነዚህ ሰዎች ሚያዝያ 11 ቀን 2017 ከምሽቱ 12 ሰዓት ላይ የግል ተበዳይዋ ከገበያ ወደ ቤቷ ሀገር ሰላም ብላ የተመለሰችበት ባለችበት ሰዓት ሜዳ ፍሽ በተባለ ስፍራ በድንጋይና በሹል መሳሪያዎች በማስፈራራት ጉዳት በማድረስ ተራ በተራ ነው የደፈሯት። ይሄ የተባለው በችሎቱ ላይ ነው። በተጨማሪም የግለሰቧን ተንቀሳቃሽ ስልክና ጥሬ ገንዘብ ዘርፈው ለማምለጥ ሲሞክሩ እዛው በቁጥጥር ስር መዋላቸውን በክሱ ተመልክቷል። የጥቃት የምርመራ ቡድን አባል የሆኑት ዋና ሳጅን መብራት ባይሩ እንደገለጹት ከሆነ ለዚህ የፍትህ ውጤት መገኘት ከወረዳ እስከ ክልል ያሉ የፍትህ አካላት፣ የፖሊስ ኮሚሽንና የሴቶች ማህበራት በቅንጅት የሰሩት ስራ ከፍተኛ ድርሻ ነበረው ብለዋል። የትግራይ ሴቶች ማህበርም የዞኑ ሰብሳቢ ወይዘሮ ኤልሳ ማሃሪ በበኩላቸው የሁለቱ ወንጀለኞች መቀጣት ተገቢ ቢሆንም በወንጀሉ በዋና አስተባባሪነት የተሳተፈውና የተበዳይዋ የቅርብ ዘመድ የሆነ ሰው በነፃ መለቀቁ ግን ተገቢ አለመሆኑን ጠቁመዋል። ሙሉ ፍትህ እስኪረጋገጥ ድረስ ትግላቸው እንደሚቀጥሉ ነው የተናገሩት። ተበዳይዋ ግለሰብ በደረሰባት አካላዊም ስነልቦናይም ያው ሰው ሲደፈር ሴት ልጅ ጥቃት ሲደርስባት ከአካላዊ ጥቃት በተጨማሪ ስነልቦናዊ ጫና ያድርባታልና ከዚህ ከፍተኛ ስቃይ
ስታሳልፍ መቆየቷን ነው የገለጸችው። ወንጀለኞቹ ተገቢውን ቅጣት እንዲያገኙ ላገዟት አካላት ምስጋናን አቅርባለች። ይሁን እንጂ ድርጊቱን ያስተባበረው ግለሰብ ግን የገዛ ዘመዷ ነው የተባለው። በነጻ መለቀቁ ፍትህ ገና መታየት አለበት ነው የሚሉት። የሚመለከታቸው የፍትህ አካላት ጉዳዩን በድጋሚ አይተው ተገቢውን ፍርድ እንዲሰጡ ጥሪ ማስተላለፏን የወጡ መረጃዎች ያመለክታሉ። ወደ ኢትዮጵያ አየር መንገድ መጣን። የኢትዮጵያ አየር መንገድ በሀገር ውስጥ በረራዎች ላይ ምንም አይነት የዋጋ ጭማሪ አልተደረገም ብሏል። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው በአሁኑ ጊዜ በዓለም አቀፍ ደረጃ እንግዲህ እያጋጠመ ባለው የነዳጅ አቅርቦት መስተጓጎል በኢትዮጵያ አየር መንገድ በረራዎች ላይ መቋረጥ እንዳስከተለ ገልጸዋል። ዋና ስራ አስፈጻሚው እንደገለጹት ከሆነ በገልፍ ቀጠና ባለው ግጭት ምክንያት በዓለም አቀፍ እንዳለም የአቪዬሽን ኢንዱስትሪ ላይ የነዳጅ አቅርቦት እጥረትና የዋጋ ጭማሪ ታይቷል። ይሁን እንጂ የኢትዮጵያ መንግስት ከአማራጭ ቦታዎች ነዳጅ እንዲቀርብ በማድረጉ አየር መንገዱ ስራውን ሳያስተጓጉል መቀጠል ችሏል ብለዋል። አቶ መስፍን እንግዲህ የኢትዮጵያ አየር መንገድ በረራውን እንዲቀጥል ለማስቻል የኢትዮጵያ መንግስት ከአማራጭ ቦታዎች ነዳጅ እያመጣልን ነው ያሉት። አቶ መስፍን አክለው አየር መንገዱ የነዳጅ አጠቃቀሙን አሻሽሎ አንዳንድ የበረራ መስመሮች ላይ ግን ማስተካከያ ቢያደርግም እስካሁን ወደሚበርባቸው መዳረሻዎች በሙሉ በረራው እንደቀጠለ መሆኑን ነው ያረጋገጠው። ወደ የትኛውም የበረራ መዳረሻ የተቋረጠ በረራ የለም። የምንበረባቸውን ቦታዎች በሙሉ እየበረርን ነው ያሉት እሳቸው። በተለይ የሀገር ውስጥ በረራዎችን በተመለከተ አሁን ባለው የነዳጅ አቅርቦት የመካከለኛው ምስራቅ ጦርነት የፈጠረው የነዳጅ ቀውስ አለና በዚህ የነዳጅ አቅርቦት ችግር ምክንያት ምንም አይነት ተጽዕኖ እንዳልደረሰባቸው አቶ መስፍን ገልጸዋል። የሀገር ውስጥ በረራዎችም የምልልስ ብዛትም ሆነ መደበኛ መርሃ ግብር በነበረበት ሁኔታ የሚቀጥል መሆኑን ጠቅሰዋል። በነዳጅ እጥረቱ ምክንያት ግን የቲኬት ዋጋ ላይ የተደረገ የዋጋ ማስተካከያ በሚመለከት ዋና ስራ አስፈጻሚው ማብራሪያ ሰጥተዋል። ከቲኬት ጋር በተገናኘ በማብራሪያቸው ምንድነው ያሉት? የዓለም አቀፍ የነዳጅ ዋጋ ጭማሪን ተከትሎ በዓለም አቀፍ በረራዎች ላይ የነዳጅ ዋጋ በመጨመሩ መጠነኛ የዋጋ ለውጥ መኖሩን ገልጸዋል። ስራ አስፈጻሚው ይሄ አሰራር በሁሉም የዓለም አቀፍ አየር መንገዶች ላይ ተግባራዊ የሆነ ያለ መሆኑን ጠቁመዋል። ሆኖም ግን በሀገር ውስጥ ኢትዮጵያ ውስጥ በሚደረጉ በረራዎች ወይም ሎካል በረራዎች ላይ ምንም አይነት የዋጋ ጭማሪ አልተደረገም ነው ያሉት ዋና ስራ አስፈጻሚው። በኢንዱስትሪው ውስጥም አንድ አሰራር አለ። የነዳጅ ዋጋ በጣም ከፍ ሲል ያንን በከፊል ለማስተካከል የሚጨመር የነዳጅ ፕሪሚየም የሚባል አለ። ያ በተወሰነ ደረጃ ስለተጨመረ አሁን በሁሉም አየር መንገድ ብታዩ የቲኬት ዋጋ በጥቂት ደረጃ ከፍ ብሏል። በሀገር ውስጥ ግን የተደረገ ምንም አይነት የዋጋ ጭማሪ አልተደረገም ነው ያሉት። ወደ መጨረሻው መረጃ ስናልፍ የሁሉም ተሳፋሪዎች ህይወት የተቀጠፈበትን የትራፊክ አደጋ እንመለከታለን። ዛሬ ከወጡ አሳዛኝ መረጃዎች መካከል ይሄ ይገኝበታል። በሩሲያ ነው ይህ አደጋ የደረሰው። በዚህ የወታደራዊ አውሮፕላን መከስከስ አደጋ ሁሉም ተሳፋሪዎች ናቸው የሞቱት። የሩሲያ ወታደራዊ አውሮፕላን በክሪሚያ ግዛት አካባቢ ነው የተከሰከሰው። አብዛኛው ወይም ሁሉም ተሳፋሪዎችና የበረራ ሰራተኞች ህይወትም ሞተዋል ማለት ነው። የሩሲያ መከላከያ ሚኒስቴር እንዳስታወቀው ከሆነ ኤኤን 26 የተባለ ወታደራዊ አውሮፕላን 23 ተሳፋሪና 6 የበረራ ሰራተኞችን አሳፍሮ ነው ሲጓዝ የነበረው። አውሮፕላኑ በክሪሚያ ግዛት እያለፈ በነበረ ጊዜ የግንኙነት መስመሩ መቋረጡን ይገልጻሉ ሚኒስትሩ። በኋላ ላይም ወዲያውኑ መከስከሱ ነው የታወቀው። በአካባቢው የተሰማራው የነፍስ አድን ቡድን ባደጋው ሁሉም ተሳፋሪዎችና የበረራ ሰራተኞች ህይወታቸው አልፏል። አውሮፕላኑ በአለታማ ስፍራ መከስከሱ አደጋውን በጣም የከፋ ነው ያደረገው። የአደጋውን መንስኤ ለማጣራት የሩሲያ ባለስልጣናት በአካባቢው ምርመራ ጀምረዋል መባሉን ቲአርቲ ወርልድ የተባለ መገናኛ ብዙሃን ነው የዘገበው። ውድ ቤተሰቦቻችን ለዛሬ ለእናንተ ያዝናቸው የመጋቢት 23 ምሽት መረጃዎች ለተረቡ እነዚህን ይመስሉ ነበር። አዘጋጅቼ ያቀረብኩላችሁ እኔ ናርዶስ አለማየሁ ነበርኩኝ። ቤተሰቦቻችን ስለሆናችሁ እናመሰግናለን። ዜናዎቻችን ደግሞ ከተመቻችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ለወዳጆቻችሁ አጋሩ። ቀሪ አሃዱ ሬዲዮ የሚያቀርቡላችሁ መረጃዎች አሉ። ወደዛ ነው የምናመራው። ቀሪ ምሽታችሁ ሰላም ይሁን። ሰላም ለእናንተ ይሁን ውድ ቤተሰቦቻችን፣ እንደምንስ ቆያችሁ? ይህ አሃዱ ሬዲዮ 94.3 ነው። ዓለም ስራ ዘውዱ የቴክኒክ አጋሪ ነች። ህይወቴ ጌትነት ማለዳውን ታስፈጽማለች። ክብሮም ወርቁ ልሳኑን እየመራው ከእናንተ ጋር ቆያለሁ። አሁን አንኳር ዘገባዎቹን አስቀድማለሁ።
በአማራ ክልል ሰባተኛውን ሀገራዊ ምርጫ ለማድረግ በቅድሚያ በክልሉ ያለውን ችግር መፍታት እንደሚያስፈልግ የፖለቲካ ፓርቲዎች ገለጹ። ትብብር ለኢትዮጵያ አንድነት አማራ ክልልን ጨምሮ የጸጥታ ስጋት ያለባቸው አካባቢዎች ላይ ይፋዊና የአደባባይ የፖለቲካ እንቅስቃሴ ከማድረግ መቆጠቡን አስታውቋል። አሃዱ ያነጋገራቸው ተፎካካሪ የፖለቲካ ፓርቲዎች የጸጥታ ስጋት ባለባቸው አካባቢዎች ምርጫን ማድረግ አይቻልም ሲሉ ገልጸዋል። የነጻነትና እኩልነት ፓርቲ አማራ ክልል ቅርንጫፍ ጽህፈት ቤት ኃላፊ ኑርዬ እብሪ በአማራ ክልል በርካታ አካባቢዎች አስቻይ ሁኔታዎች አለመኖራቸውን ገልጸዋል። ምርጫው ከመድረሱ ጋር ተያይዞም ችግሮችን የመፍታት እንቅስቃሴ ቢኖርም በሚፈለገው ልክ አለመሆኑን የገለጹ ሲሆኑ የሀገር ጉዳይ ሁሌም ቅድሚያ ሊሰጠው የሚገባ መሆኑንም ተናግረዋል። ባለው በርካታ ቦታዎች ላይ አስቻይ ነገሮች የሉም። እዛ አካባቢ ላይ እንግዲህ የተሰሩ የተወሰኑ ስራዎች ሊሆኑ ይችላሉ፣ ግን እንደሚፈለገው መጠን አይደለም። ኦብቪየስ። ስለዚህ እዚያ አካባቢ ላይ ጠንክሮ መስራት ያስፈልጋል። ምናልባት አሁን በቀሩት ሁኔታዎች ምናልባት የእጩ ተወዳዳሪዎች ምዝገባ ጊዜ ያበቃል እንጂ የመራጮች ምዝገባ አላለቀም። ፓርቲው የፖለቲካ ሲስተም ከሀገር በላይ አይደለም። የመጀመሪያው ነገር ሀገር ጸንቶ መቆም አለበት። በዚህ ጽኑ እምነት ነው ያለው። ስለዚህ የመጀመሪያው ሰላም፣ የዲፕሎማሲ ጉዳይ፣ የኢትዮጵያ የብሔራዊ ደህንነት ጉዳይ ከነፓም ከየትኛውም ፓርቲ በላይ ነው እና በዚህ ጉዳይ ላይ ምንም ማያወላውል አቋም ነው ያለው። እዚህ አካባቢ ላይ ጠንክሮ መስራት ያስፈልጋል። መንግስት፣ የአማራ ክልል መንግስት የሚሆን የፌዴራል መንግስት ይህን ምርጫ በሰላማዊ መንገድ ለማከናወን የሚያግዙ ነገሮችን አሁን የበለጠ መስራት ይጠበቅባቸዋል። የጸጥታ ስጋት ባለባቸው አካባቢዎች የእጩዎችን ምዝገባ ማካሄድ ስጋት ሆኖ መቆየቱንና ምዝገባ ከተደረገ በኋላም ከእጩነት ራሳቸውን ያገለሉ መኖራቸውን ጠቁመዋል። የቀደመውን ሀሳብ የሚጋሩት የትብብር ኢትዮጵያ አመራርና የመላው ኢትዮጵያ አንድነት ድርጅት ሊቀመንበር አብርሃም ጌጡ የአማራ፣ የትግራይ፣ የክፊል ኦሮሚያ ክልሎችና ቤኒሻንጉል መተከል ዞን የጸጥታ ስጋት ያለባቸው ናቸው ብለዋል። በአማራ ክልል ለማስመዝገብ ከታቀደው እጩ 10% እንኳን መመዝገብ አለመቻሉን ገልጸው በቅድሚያ የጸጥታ ችግሮች በዘላቂነት መፍትሄ ሊሰጣቸው እንደሚገባም ጠቁመዋል። የስርዓት ለውጥ ያስፈልጋል። እዚህ ሀገር ለውጡ ደግሞ የሚመጣበት ብቸኛው መንገድ በምርጫና በምርጫ መሆኑን እናምናለን። ነገር ግን ምርጫ ለማድረግ ሰላም ከሌለባቸው አካባቢዎች ደግሞ የመጀመሪያው ሰሜኑ የሀገራችን ክፍል ነው። በተለይ አሁን የአማራ ክልል የሚባለው ሰሜኑ የኢትዮጵያ የሚኖርበት አካባቢ ታቅሰን ለምርጫ ቦርዱ ማስከበር መጀመሪያ ቅንጅቱ፣ ቀጥሎ ደግሞ አንድ 13 እና 14 የምንሆን ኮንሰርን ያለን ፓርቲዎች ለቦርዱ አስገባል። ችግር አለ ኢትዮጵያ ውስጥ ምርጫ አይደለም መንቀሳቀስ አይቻልም ብለን በየስብሰባውም ተናገር። ባገኘነው አጋጣሚ ለሚመለከተው አካል ሁሉ ሀሳባችን ገለጽ። እኛ እዚያ ክልል ላይ የምናደርገውን ፖለቲካዊ እንቅስቃሴ ለጊዜው እንዲሆን ሆልድ ማድረግ ምክራችን፣ ሀሳባችን፣ ትግላችን ግን የምናደርገው በዚህ አካባቢም ሆነ በኢትዮጵያ ሰማይ ስር ሰላም መምጣት አለበት። ሰላም እንዴት ይምጣል? ሰላም ስላልን ሰላም ዝም ብሎ ይመጣል። ለሰላም ቁርጠኛ የሚሆኑ መነጋገር፣ መወያየት፣ ችግሩን ለመፍታት የሚችሉ የትኛውም ኃይል ቁጭ ብሎ መነጋገር አለበት በጋራ ሀገራችን። ስለሆነም አማራ ክልልን ጨምሮ በተጠቀሱ አካባቢዎች ስለ ሕይወት አስጊ የጸጥታ ችግሮች ዘላቂ መፍትሄ እንዲበጅላቸውና ጦርነቱ በጠረጴዛ ዙሪያ በድርድር እንዲቋጭ መንግስት ኃላፊነቱ እንዲወጣም ተጠይቋል። ሁኔታዎቹ በአስቸኳይ ፖለቲካዊ መፍትሄ ተሰጥቷቸው የእጩዎቹ ደህንነት ዋስትና እስካላገኘ ድረስ በተጠቀሱት አካባቢዎች ለመንቀሳቀስ ስለሚከብድ ይፋዊና የአደባባይ ፖለቲካ እንቅስቃሴ ከማድረግ መቆጠቡን ሊቀመንበሩ ገልጸዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ ከጸጥታ ጋር ያዘ ጥያቄ የሚነሳባቸው አካባቢዎች ላይ ከክልል መንግስታት የቀረቡለትን መረጃዎች ቦርዱ ለፖለቲካ ፓርቲዎች አቅርቧል ብለዋል። የጸጥታ ሁኔታ ተለዋዋጭ በመሆኑ እስከ ምርጫው ወቅት ድረስ የክትትል ስራዎች እየተሰሩ እንደሚገኙም ገልጸዋል። በቢጫ በቀይ በአረንጓዴ የጸጥታ ሁኔታዎችን ከጸጥታ አካላትና ከክልል መንግስታት ባገኘ መረጃ አቅርቧል ለፓርቲዎች። ሲቀርብ በክልል በምርጫ ክልል በምርጫ ጣቢያ ተደራጅቶ ነው የቀረበው። የጸጥታ ሁኔታ በጣም ተለዋዋጭ ነው። ተለዋዋጭ ስለሆነ ቦርዱ ይህንን ተለዋዋጭ ሁኔታ ስለሚያይ ክትትል ሁልጊዜ እያደረገ ነው ስራ የሚሰራው። ለዚህም ነው አሁን ከፓርቲዎችም ከሲቪል ማህበረሰብ ድርጅቶችም ከቦርዱም የተወጣጣ ቡድን በሞኒተሪንግ ቲምነት በየቦታዎቹ ቦርዱ የሚያሰማራው በመሬት ላይ ያለውን ዝርዝርና ግልጽ የሆነ ሁኔታ ለማወቅ ነው። ስለዚህ አንዳንድ ጊዜ ምርጫ ክልል ድረስ እቃዎች ከደረሱ በኋላ ወደ ምርጫ ጣቢያ ለመሄድ የጸጥታ ሁኔታ ሊያስቸግር ይችላል። ስለዚህ እቃዎቹ በምርጫ ክልል ድረስ ሊቀመጡ ይችላሉ። ስለዚህ ይሄ ሂደት በጣም ቀጣይነት ያለው ሂደት በመሆኑ በዚህ ቀን ተቆርጦ በዚህ ቀን ይቆማል የምንለው አይደለም። የሰላምና ጸጥታ ጉዳይ በሂደት ሁኔታው እየታየ ውሳኔ የሚተላለፍበት ይሆናል ሲሉም ገልጸዋል። የሀገራዊ ምክክር ኮሚሽን የሥራ ጊዜ የተራዘመው ለትግራይ ክልል ብቻ ሳይሆን በመላ ሀገሪቱ መጠናቀቅ ለሚገባቸው ሥራዎች ጭምር እንደሆነ ኮሚሽኑ አስታውቋል።
የኢትዮጵያ ሀገራዊ ምክክር ኮሚሽን ስራውን ለማከናወን የተሰጠው ተጨማሪ ጊዜ በመላው ኢትዮጵያ የሚቀሩ ስራዎችን ለማጠናቀቅ እንጂ ለትግራይ ክልል ጉዳይ ብቻ ተለይቶ የተሰጠ እንዳልሆነ አስታውቋል። ኮሚሽነር አቶ ሙሉጌታ አገው ኮሚሽኑ በህግ ከተሰጠው የ3 ዓመት የስራ ጊዜ በተጨማሪ የ1 ዓመት ከ5 ወራት ተጨማሪ ጊዜ የተሰጠው በአጠቃላይ የሀገሪቱን የምክክር ሂደት በስኬት ለማጠናቀቅ እንዲችልና ስራዎቹ እንዲያጠናቅቅ ነው። ይህ ተጨማሪ ጊዜ የምክክር ሂደቱ ተአማኒነት ያለው አካታችና ሁሉንም የኢትዮጵያ አካባቢዎች በእኩል ደረጃ ተደራሽ ለማድረግ እንደሚረዳም ኮሚሽነሩ ገልጸዋል። በትግራይ ክልል የምክክር ሂደቱን ለማስጀመር ሰፊ የዝግጅት ስራዎች እየተከናወኑ ቢሆኑም የተቀመጠው የጊዜ ሰሌዳ ግን ሁሉንም ክልሎች በእኩል የሚመለከት እንጂ ለአንድ ክልል ብቻ ተለይቶ የወጣ እንዳልሆነም ነው ያብራሩት። ኮሚሽኑ የተሰጠውን ተጨማሪ ጊዜ በመጠቀም በመላው ሀገሪቱ ዘላቂ ሰላምና ብሔራዊ መግባባትን ለመፍጠር የሚረዱ የምክክር መድረኮችን ለማካሄድ እንደተዘጋጀም ጠቁመዋል። አንድ ጊዜ ማራዘሚያ ለ1 ዓመት ተሰጥቶናል። አሁን ደግሞ እስከ 8 ወር እንድንሰራ ነው የተባለው። በዚህ ጉዳይ ላይ የኢትዮጵያ ሀገራዊ ምክክር ኮሚሽን ስራውን በሚሰራበት ጊዜ አጠቃላይ ስራውን የሚያጠናቅቅበትን ጊዜ ተፈቀደለት እንጂ ለትግራይ ተብሎ የተሰጠ ሌላ ጊዜ የለን። በዚህ መነሻ ለምን አትታገሱም የተባለውን በተመለከተ በህግ የተገደበ ጊዜና በምክር ቤት የተገደበ ጊዜ ነው ያለ። ከዚህ ውጪ ግን ቅድም ዶክተር ዮናስም በጣም አንስተውታል። አጽንኦት ሰጥቼ ለመናገር የምፈልገው ወደ አዲስ አበባ ስታመጡ የተአማኒነትና የአካታችነት ጉዳይ እንዴት ነው የሚል ጥያቄ ተነስቷል። በዋናነት አካታችነትን በተመለከተ አስቻካይ ሁኔታዎች ሲኖሩ የምክር ቤቱ የኮሚሽኑ ምክር ቤት መንገድ የዘጋበት አላሳትፍም ያለበት በተለያዩ ምክንያቶች የተለየ መስፈርት አውጥቶ ሰዎችን አላሳትፍም ያለበት ሁኔታ ቢኖር ነው የአካታችነት ጥያቄ ለኛ ሊነሳ የሚችለው። በሌላ በኩል ኮሚሽኑ በትግራይ ክልል ሊያካሄድ የነበረውን የአጀንዳ ማሰባሰብ መድረክ በክልሉ ባለው ሁኔታ ምክንያት በአዲስ አበባ ከተማ ለማካሄድ መወሰኑን አስታውቋል። በክልሉ ውስጥ አጀንዳዎችን ለመሰብሰብ የሚያስችል ምቹ ሁኔታ ባለመኖሩ መድረኩ ከመጋቢት 23 እስከ መጋቢት 25 ቀን 2018 ዓ.ም ድረስ በአዲስ አበባ እንደሚካሄድ ታውቋል። ቡና አቅራቢዎች በነዳጅ እጥረት ምክንያት ስራቸውን ካቆሙ ከ1 ሳምንት በላይ እንደሆናቸው ገለጹ። ቡና አቅራቢዎች እንደ ሀገር በተከሰተው የነዳጅ እጥረት ምክንያት ስራቸውን ካቆሙ ከ1 ሳምንት በላይ እንደሆናቸውና የያዙትንም ቡና አጓጉዘው ለመሸጥ መቸገራቸውን ነው የገለጹት። የጌዲዮ ዞን ቡና አቅራቢዎች ማህበር ኃላፊ አቶ ኢያሱ ወራርሳ ለአሃዱ እንደገለጹት እንደ ሀገር በተፈጠረው የነዳጅ እጥረት ምክንያት ከአርሶ አደሮች ቡና ገዝቶ ወደ መፈልፈያ ለማምጣትም ሆነ ወደ አዲስ አበባ አጓጉዞ ለመሸጥ ተቸግረናል ብለዋል። በተለይ በርካታ ቡና አቅራቢዎች መጋዘን ውስጥ ቡናቸውን አስቀምጠው ቁጭ ማለታቸውን የተናገሩት ኃላፊው ችግሩ ከተፈጠረ ከሳምንት በላይ እንዳስቆጠረም ነው የገለጹት። ችግሩን ለመፍታት ለመንግስት ምንም አይነት ጥያቄ ለማቅረባቸውን ነገር ግን የችግሩ አሳሳቢነት በዚሁ ከቀጠለ የመንግስትን በር ማንኳኳታቸው እንደማይቀር ጠቁመዋል። የቡና ምርቶችን ከአርሶ አደሩም ለመቀበልም ሆነ ወደ አዲስ አበባ ለመላክ እንደተቸገሩ ጠቅሰው ላኪዎችን ቡናችሁን ሽጡልን የሚል ጥያቄ ቢያቀርቡላቸውም የነዳጅ እጥረት ስራቸው ላይ እንቅፋት እንደሆነባቸው ተናግረዋል። አርሶአደሮች የተቀበልነውን ቡና ለማምጣት እዛ ነው ቡናችን ያል መኪናችን ቆሟል፣ ግቢ ቆሟል፣ ነዳጅ አጣን። አሁን ለምሳሌ ከገጠር ትገዛለህ ቡና ከገበሬ እንትን ያለበት ደግሞ ከተማ ነው ቡና የሚያበጥረው ማሽን ያለው እዛ አበጥረን ነው ወደ ከተማ ወደ አዲስ አበባ የምንልከው። ስለዚህ ገጠር ምንም በቃ መንቀሳቀሻ የለም፣ ቆመና። ስለዚህ ያለውንም ወደ አዲስ አበባ ለመላክ ችግር ነው። ከገጠር ያለውንም ወደ ማሽን ወዳለበት ለማውጣት ችግር ነው። አሁን እንቅስቃሴ ሁሉ ችግር ነው። ሌላኛው ቅሬታ አቅራቢ የደቡብ ኢትዮጵያ ቡና አቅራቢዎችና አልሚ አርሶ አደሮች ማህበርን የወከሉት የማህበሩ ፕሬዝዳንት አቶ ዳንኤል ሚጃኔ ናቸው። ከሁሉም በላይ የነዳጅ እጥረት መከሰቱ አቅራቢዎች ቡና ለመሰብሰብም ሆነ ቡናቸውን ወደ አዲስ አበባ ወስደው ለመሸጥ እንደተቸገሩ ተናግረው ችግሩን ለመቅረፍ የተለያዩ አማራጮች እንዲጠቀሙ ማህበሩ ጥረት እያደረገ ስለመሆኑም ነው የተናገሩት። በክልሉ የሚገኙ አሽከርካሪዎች ከአዲስ አበባ ስንመለስ ነዳጅ አናገኝም በሚል ስጋት ቡና ጭነው ለመሄድ ፈቃደኛ ለመሆናቸውንም ተናግረዋል። ከመበጠሪያ ቤት ወደ አዲስ አበባ ለማመላለስ የተሽከርካሪ ችግር አለ። ከነዳጅ እጦት የመጣ ነው እና እሱንም ለመፍታት ቢያንስ ከነሱ ጋር እያወራን ነው። ወደ ከተማ ለማድረስ ዋናው ችግር የተሽከርካሪ እጦት ነው። ተሽከርካሪዎች ኢቭን እዚህ ቢያገኙ አዲስ አበባ ሲሄዱ እንደማያገኙ የገመቱ ስለሆነ ለመጫን ፈቃደኞች አይደሉም። ስንመለስ እንዴት እንሆናለን፣ ለምን እንመጣለን የሚል ሀሳብ አላቸው እና እኔ እንግዲህ እንደምንም ብለህ እዛ ነዳጅ ልታገኙ ትችላላችሁ በሚል ትሪት እያደረግናቸው ነው። ተወሰኑ ቢያንስ አርሶ አደሮች ያለውን ትራንስፖርት ተጠቅሞ መምጣት አለባቸው። አብዛኛውን ጊዜ ቅርብ ስለሚሆን ብዙ ርቀት የሚያስከማ በጠራዎች በቅርበት
ያሉት ማበጠሪያዎች መጠቀም አለባቸው ብለን እንደኛ ሀሳብ የምናቀርበው። ምክንያቱም አሁን እዛ በቅርብ የጋማ ከብቶች ያሉበት ቦታ አሉ። እሱንም ተጠቅሞ ማምጣት ነው። ሁለት የእግር ሞተሮች ደግሞ በቅርበት አሉ። እነሱንም ተጠቅሞ አርሶ አደሩ ወደ ማበጠሪያ ቤት የሚያመላልስበትን ሁኔታ ማመቻቸት ነው የሚያስፈልገው። በተለይ በአንዳንድ ቦታዎች ላይ ቡና የሚፈለፈለው በጄኔሬተር መሆኑ ችግሩን ያጎላዋል ያሉት አቶ ዳንኤል በዚህ ምክንያት አቅራቢዎች ችግር ውስጥ እንደሆኑ ተናግረዋል። በዚህ በኩል ደግሞ እንደ ሀገር የነዳጅ እጥረት ቢኖርም እስካሁን ድረስ የቡና ዘርፍ ላይ ችግር ገጥሞናል የሚል ሪፖርት ለማህበሩ እንዳልደረሰው የኢትዮጵያ ቡና ማህበር ዋና ስራ አስኪያጅ አቶ ግዛት ወርቁ ለአሃዱ ተናግረዋል። በደቡብ አፍሪካ የተቀሰቀሰው የተቃውሞ ሰልፍ ወደ ሁከት መቀየሩን ተከትሎ ዜጎቿ ጥንቃቄ እንዲያደርጉ ናይጄሪያ አስጠነቀቀች። በደቡብ አፍሪካ የሚገኘው የናይጄሪያ ከፍተኛ ኮሚሽን በምስራቅ ኬፕ ግዛት ህገወጥ ስደተኞችን በመቃወም የተካሄደው ሰልፍ ወደ ሁከት መቀየሩን ተከትሎ በሀገሪቱ የሚገኙ ዜጎቹ ጥንቃቄ እንዲያደርጉ ነው ያሳሰበው። ባለፈው ሰኞ በኩጎምፖ የወደብ ከተማ ሰላማዊ ሰልፍ እየተካሄደ ነበር። ነገር ግን አንድ ሰልፈኛ በውጭ ዜጋ ጥቃት እንደደረሰበት መናገሩን ተከትሎ ረብሻ ተቀስቅሷል። ይህም ሰልፈኞቹ በተሽከርካሪዎችና በሱቆች ላይ ጉዳት እንዲያደርሱ አነሳስቷቸዋል። ዘገባው የቢቢሲ ነው። አሜሪካዊቷ ጋዜጠኛ በኢራቅ ታገተች። አሜሪካዊቷ ጋዜጠኛ ሼሊ ኬትልሰን በኢራቅ ዋና ከተማ ባግዳድ ውስጥ መታገቷንና ከተጠርጣሪዎቹ አንዱ በኢራን ከሚደገፍ ታጣቂ ቡድን ጋር ግንኙነት እንዳለው የአሜሪካ ባለስልጣናት ገልጸዋል። ሼሊ ኬትልሰን ማክሰኞ ምሽት ላይ መታገቷን ዜናዎችን ታበረክትለት የነበረው አልሞኒተር የተባለው የዜና አውታር ነው ያስታወቀው። የኢራቅ የሀገር ውስጥ ጉዳይ ሚኒስቴር እንደገለጸው ደግሞ የጸጥታ ኃይሎች አንድ ተጠርጣሪን በቁጥጥር ስር አውለዋል። አንድ የአሜሪካ የውጭ ጉዳይ ሚኒስቴር ባለስልጣን እንዳሉትም የተያዘው ግለሰብ ካታይብ ሄዝቦላህ ከተባለ ከኢራን ጋር ከተሰለፈ ታጣቂ ቡድን ጋር ግንኙነት አለው። ዘገባው የቢቢሲ ነው።